مجيد مولى مجن مجيد አብይ ማለት የእግዚአብሔር መልእክተኛ እግዚአብሔር የላከው እንዲር መስሎ እንደኔ አረ ማማ ኢትዮጵያ የወይን ዘለላ ሀወርጓዳ ስፍራ ፍሬዋ ተተክላ ፍሬዋን ለመብላት ያናፈቃቸው ሰዎች ይመኛሉ። ፈጣሪ ነው በዚያት ይገባሉ። ስለየው ደስ ብሎኛል። ተቀምጬ ራሱ ይገባው 8 ወር ነፍሰ ጡር ነኝ። መግባትም ራሱ ሰው እንደገመገመኝ እኔ ራሴ ነው የማውቀው። ባለቤቴም ራሱ አለየኝም አልፈቀደልኝም። ግን በዚህ አጋጣሚ ደስ ብሎኛል። በጣም ደስተኛ ነኝ። እዚህ ላይ መቆም ለራሱ ምንም አይቆጨኝም። እንወዳለን እናከብራለን። በዚሁ ቀጥል። ደስ ብሎናል። እንደው መጀን መጀድ ማውላ መጀን መጀድ ለምን ሃይ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ቪዲዮ እንዳያችሁት ነው። ኧረ አንቺ ግን ምን አይነት ደንቆሮ ሴትዮ ነሽ? አገር ስታባልሽ ከረምሽ፣ ህዝብ ለህዝብ ስታፋጂ ከረምሽ። ደሞ አሁን ምን ነው የምትፈልጊው ከሙስሊም ላይ? ከሙስሊም አናት ላይ ውረጂ ደንቆሮ ማሃየም። እቺ ሴትዮ ምን ይሻላታል? እማማ ዝናሽ እንኳን ካንቺ ትሻላለች። ምን ያርጉሽ? አንቺ ከሙስሊም ህብረተሰብ ጋር አላደግሽም እንዴ? አልበላሽም አልጠጣሽም? ዛሬ ምን ተገኘ አዲስ እንደ ፈላስፋ የሚያርግሽ? ወራቺ ምን አይነት በመጦሪያ ጊዜ እቺ ማሃይም ደንቆሮ ባንቺ የተነሳ ስንት ህዝብ አለቀ። ባንቺ የተነሳ አንቺን ብሎ ደግሞ የኦሮሞ ነፃ አውጪ አክቲቪስት ስንት ኦሮሞ ሙስሊሞች አሉ። እሺ እነሱስ ምንድናቸው ላንቺ? ደነዝ ቁርአን ለምን በትግረኛና በእንትን አልሆነም ትላለሽ እንዴ? በአማርኛ መጀመሪያ የምታወሪውን ነገር ወቂ። ማሃይም ለካ ወዱ አይደለም ዝሆን የሚልሽ አጋሰስ ምን ያርግሽ? የሙስሊም ህብረተሰብ የራሷ ምን አለባት? የራንተው አረረባት አሉ። ደነዝ ቆሻሻ። አሁንስ እጅ አላችሁ እናንተ የፖለቲካ አክቲቪስት ነን ባዮች። አስጠላችሁ በቃ ቋቅ። የምትናገሩትን አታውቁ። በመጦራችሁ ሰዓት ወጣችሁ ትለፈልፋላችሁ። ደነዝ የምታወሪውን ማታውቂ። የሰውን ሃይማኖት አትንኪ። መጀመሪያ የራስሽን ሃይማኖት በስነ ስርዓት ያዢ። ምን አይነት ሃይማኖት ራሱ እንደምትከተይ ማንንም አያውቅም። አንቺን ምን አይነት ሃይማኖት ራሱ እንዳለሽ አናውቅምኛ። መጀመሪያ የራስሽን አጥብቀሽ ያዢ። እዚህ አሮጌት ስንት ኦሮሞ ሙስሊሞች እንዳሉ አታውቅም። ማሃይም ደነዝ አሁን ተነሳ ስለ ሙስሊም ላይ እንደፈለጋት ትቀዝናለች። አህያ ወራቺ አንቺን ብሎ ደግሞ ሲከተል የነበረ የዋ የኢትዮጵያ ህዝብ ያሳዝነኛል። ማፈሪያ እንደው መጀን መጀድ ማውላ መጀን መጀድ ከቲክቶክ እኔ ፔሳ ቤስቲን ያላገኘው የማገኘውን በሞባይል ካርድ እየቀየርኩ ላንተው ነው የምሰጥህ እዚህ ላይ ላለው ተማሪ። ስለዚህ ይሄ አካውንት ዮኒ ማኛን ታውቃላችሁ አይደል? አው እናውቃለን። 37000 ሰው ነው ምን ያደረገው? ሪፖርት ብቻ አይደለም ኢሜል ያረጋበት ተዘጋ። ግን አልተዘጋም ወንድም እህቶቼ፣ ቀላል እንዳይመስላችሁ። መቀኛ ነው የኛ ህዝብ። ኦልሞስት ከ500 ፕላስ ያለን አካውንት ማዘጋት ቀላል። አንተ ላይ ሪፖርት ያደረጉት እነማን ናቸው? ደግሞ ሙስሊም ሆነ እኔ ላይ ሪፖርት ማድረግ ምንም አይ ዶንት ኖ በምን አድቫንቴጅ ያያችሁት እንደሆነ እኔ ማለት ነው። የነሱ አድቫንቴጅ ምንድነው? እስኪ ጠይቃቸው። ምንድነው አድቫንቴጁ ንገረኝ። አድርግ አታድርግ እያልኩ አይደለም። ይሄ አካውንት ስንት ፎሎወርስ ነው ያለው? ይሄ አካውንት 1 ሚሊዮን ፎሎወርስ ነው እኮ። ቲክታክ በትንሹ 100 200 300 ዶላር ኤቭሪ ዴይ ሉዝ ያደርጋል። ይሄን ሲዘጋ በምንድነው የሚሄደው? በካልኩሌሽን ነው የሚሄደው። ስለዚህ ይዘጋል ብለህ ታስባለህ? ስለዚህ አካውንቱ ይዘጋል የሚል ስጋት የለኝም። ፎሎወርሱ ይቀንሳል የሚል ስጋት የለኝም። የተሰማክ ነገር ምንድነው ግን? እስልምናን ግን እንድታንቋሽሹ አልፈልግም። እስላም ሆነ ሙስሊም ሆነ የአላህን ስም የሙስሊምን ስም ይዘህ ስትሳደብ ዲንህን እያስደፈርክ እንደሆን እወቅ። ምንም ቢሆን በላ ኢላሃ ኢላላህ በሙሐመድ ረሱሉላህ ወንድምህ ነኝ ወንድምሽ ነኝ። ይሄን አትጠራጠር። ምንም አንተ ዘረኛ ነህ? ዘረኛ አይደለሁም። እምነትህ ለአንተ ምንድነው? እምነቴ
እስልምናዬ ከምንም ከማንም በላይ ነው። ምንድነው የምትላቸው? እርግጠኛው የምነግራችሁ በቀደም ያያችሁት ቪዲዮ አንድ እህት ነች እኔ የተናገርኩትን አውጥታው መሃል ላይ ሌላ ነገር ቀጥላ ፖስት ያደረገችው። ከዲን الاسلام አይተበቅም ይሄ። ወላሂ ፕሮፋይሏን አውጥቼ እኔ በጣም ብዙ ግሩፕ አለኝ። ግሩፕ ላይ ብትወስድ ምን ይደርስባታል? እዛ ግሩፕ ላይ ፖስት ባደርግ በደቂቃ ነው ማዘጋባት። ወላሂ ግን አላረግም ይሄንን። እኔ ደግሞ በፍጹም እኔ እንደዛ አላደርግም ብለሃል። ግን እሷ ምን አስባ ነው እንደዛ ያደረገችው? ታደርግ የነበረው እሷ ሆን ብላ ሰዎች ይሄን ሐሳብ እንዲያመጡ። በዚህ ላይ ሂጃብ ነው የምታደርገው እህቴ። በጣም ለዲን الاسلام ተቆርቋሪ እህት ነሽ። አንቺ ፖስት ያደረግሽውን ነው ብዙ ሰዎች ተቀባብለው ከተቀባበሉት በኋላ ምን አለ ሌላ ኢሜጅ እኔ ላይ እንዲፈጠር ያደረጉት። እና አሁን ምን ትላለህ አንተ? አንተ ስላልክ አይደለም ሁሉም የሚሆነው። ምን እንደላህ ጀነት የሚሰጠው አላህ ነው። ወንድም እህቶች አትሳሳቱ። እስልምና የምትታደለው ከአላህ ነው ከሰው አይደለም። ዲን الاسلام የሚሰጠው ከአላህ ነው ከሰው አይደለም። ጀነት እስከየት ነው የምታገኘው? ጀነትም የምታገኘው ከአላህ ነው። የውስጤን እኔ ነኝ የማውቀው። ለዲኔ ምን ያክል ተቆርቋሪ ምን ያክል ለዲኔ ሐሳቢ እንደሆንኩ አንተ ልትነግረኝ አትችልም። አውቀዋለሁ ጠንቅቄ። ስንት አመት ነው እስልምና ውስጥ የቆየው? አልহামዱሊላህ 39 አመት በእስልምና ህይወት ውስጥ የኖርኩ ሰው ነኝ እኔ። ድገም እስኪ ስንት አመት? 39 አመት። አሁን አንተ ምን ትላለህ? መልስክ ምንድነው ለነሱ? ከዲኔ ጋር አልደራደርም፣ ከእስልምናዬ ጋር አልደራደርም። እንደዚህ ያደረጉት ሰዎች ምን ትላቸዋለህ? ሙስሊም ሆነሽ የኔን ቪዲዮ ቀጣጥለህ ወደማይሆን ነገር ወስዳችሁ ሌላ ነገር የምታደርጉ ሰዎች ወላሂ የውመል ቂያማ አላህ ይጠይቃቸዋል። ምን አስበው ነው እነሱ እንደዛ ያደረጉት? እናንተ ግን ዲን ያረጋችሁ መስሏችኋል፣ ግን አላህ ይጠይቃቸዋል። ምን ትላቸዋለህ? እኔ ግን ለአላህ ብዬ ደግሞ አፉ ብያችኋለሁ። በብሔር ተመራርጣችኋል አለም። የኦሮሞ ልጆች በዚህ ጋር፣ አማራው በዚህ በኩል፣ ትግሬው ከፊት ለፊት፣ ጉራጌው ከኋላ ሆኖ ሁሉም በብሔሩ በየወገኑ አንድ ይሁን ብሎ አላህ አላዘዘም። መጀመሪያም በብሔር የከፋፈለን እሱ ራሱ አይደለም እንዴ? ፖለቲከኞች ወያኔ ከፋፈለን ይላሉ። አላህ ነው የከፋፈለን ከጥንቱ ነው። ወጀዐልናኩም ሹዑበን ወቀባኢለ፣ በጎሳና በነገድ የለያየኋችሁ የከፋፈልኳችሁ እኔ ነኝ ነው ያለው። እኛ የሳትነው ዓላማውን ነው። ለምን ዓላማ ስንል ሊተዓረፉ ነው ያለው አላህ። እንድትግባቡ እንድትተዋወቁበት፣ የአላህን ጥበብም እንድታዩበት ነው። እኛ ግን ምን አደረግነው? ልንዋጋበት ልንጣላበት አደረግነው። ነገር ግን አላህ ወአዕተሲሙ፣ የትኛውም ብሔር ተወለዱ፣ ነገር ግን አንድ ሁኑ። በምን? ቢሐብሊላህ፣ በአላህ ገመድ ነው ያለው። የአላህ ገመድ የፖለቲካ ገመድ አይደለም። የአላህ ገመድ የብሔር ገመድ አይደለም። የምን ገመድ ነው? የዲን ገመድ። በላ ኢላሃ ኢላላህ አንድ ሁኑ፣ በቁርአን አንድ ሁኑ ነው። ስንት ቁርአን ነው ያለን? የኦሮሞቹ ምን አይነት ነው ቁርአኑ? የአማራውስ አንድ ከሆነ ስለዚህ አንድ ሁኑ፣ ቁርአናቸው አንድ ከሆነ አንድ ሁኑ አለን። ነብያችን አለይሂ ሰላቱ ወሰላም የምንከተለው አንድ ነብይ ናቸው፣ ሌላ ነብይ አይደለም። አሁን እየተከተልን ያለ ነው። ሃይማኖታችን አንድ ነው፣ ኢስላም ነው፣ ሌላ የለንም። ቂብላችን አንድ ነው፣ ወደ ካዕባ ነው ዞረን የምንሰግደው፣ ወደ ሌላ ቦታ የምንሰግድበት ነገር የለም። ጌታችን አንድ ነው፣ እኛ ግን አንድ አልሆንም፣ ተበታተናል ብዙ ቦታ። ምንድነው ሰበቡ ሲባል አላህ ዘንድ ቆመን ብንጠየቅ እንደ ምክንያት ማቅረብ የምንችለው እንደ ዑዝር የሚታይልን ምንም ነገር የለም፣ ስሜት ካልሆነ በቀር ጥቅም አሳዛጅነት። እንደው መጀን ማውላ መጀን። እሺ ስሙ ማን ነው? እንዳልካቸው። እሺ እንዳልካቸው፣ አሁን አንድ ጥያቄ እጠይቅሃለሁ፣ ከመለስክልኝ እሸልምሃለሁ። እሺ የኢትዮጵያ የመንግስት መቀመጫ ቤት የሆነው ቤተ መንግስት የት አካባቢ ነው የሚገኘው? ደቡብ። ኢትዮጵያ ፕሬዝዳንት በአሁኑ ሰዓት ማን ነው? እግዚአብሔር። ዲቻ 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 እንደው መጀን ማውላ መጀን እናውቃለን የምትሉት እንተዋወቃለን። ጉድን ዘርግፌ ዜሮ ነው የምከታችሁ። ጉዳችሁ እናውቀዋለን። ጢባ ጢቤ ህዝቡን የምትጫወቱበት እናንተ አይደላችሁ እንዴ? ታቦት
ኢትዮጵያ መጽሐፍ ቅዱስ ላይ ያለውን ጥንቆላ ነው የምትሉ መሃይማን መጽሐፍ ቅዱስን ቆራርጣችሁ ነጭ ያለውን ብቻ አመልካለሁ ሴንት ጄምስ መጽሐፍ ቅዱስ ነው የምትሉ ትላንት የመጣ ከአሜሪካ አሜሪካ አልተፈጠረችም እኮ ኢትዮጵያ መጽሐፍ ቅዱሷን ስትጽፍ ሂድ ላሊበላ የ800 ዓመት መጽሐፍ ቅዱስ እኮ አለ አሜሪካ ሳትፈጠር አንተ የምታነበው የአሜሪካንን መጽሐፍ ቅዱስ ነው ኪንግ ጄምስን ነጫጭባ የጻፈልን ነው የምታመልከው እንደው መጀን ማውላ መጀን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ጅርጅርቱ ሰላም ጤና ይስጥልኝ ወንድም እህቶቼ እንደምታወቀው ትላንትና የኦሮሚያ ኮሙኒኬሽን ቢሮ መግለጫ አውጥቷል በፈረሱት መስጊዶች ዙሪያ ማለት ነው እነሱ ያወጡት መግለጫ ምናልባት ቋንቋውን የምትችሉ ታውቃላችሁ ኦሮሞኛንም የማትችሉ ሰዎች ካላችሁ እነሱ ያወጡት መግለጫ ህዝቡ ከጽንፈኞች ሴራ ራሱን ይጠብቅ የሚል ነው ሽረፍን ጣለይ ራኡፌገኒ ኡፋኤገኒ ከንጀሩዳ ያ ማለት 19 መስጊድ ወይም ደግሞ ከዛ በላይ የፈረሰባቸው ሙስሊሞች ጽንፈኛ ከ19 በላይ መስጊድ ያፈረሰ መንግስት ደግሞ ታውቃላችሁ ከ3 ሰዎች በላይ የሞተባቸው ሙስሊሞች ብዙ ሰዎች የታሰሩብን ብዙ ሰዎች የቆሰሉብን ሙስሊሞች ጽንፈኛ ሆነን እነሱ ደግሞ ሀገር የሚያለሙ ሀገር የሚመሩ መንግስት ሆኖ በሙስሊሞች ላይ ያንን መግለጫ አውጥቷል ማለት ነው ስለዚህ ሲጀመር እነዚህ ሰዎች ስፔሻሊ አሁን እዚህ ኦሮሚያ አካባቢ ላይ ያሉ ባለስልጣኖች በእውቀታቸውና በብቃታቸው ሳይሆን በህዝብ በቄሮ የመጣው ለውጥ ጠልፎ ስልጣንን በአቋራጭ መንገድ የተቆጣጠሩ ሰዎች ናቸው ምክንያቱም በእውቀትና በማስተዋል ሀገርን ቢመሩ ኖሮ እንደዚህ አይነት ተራመልስ ለሙስሊሞች ባልመለሱ ነበር ባጭሩ እነሱ ለሙስሊሙ ኡማ ምን አይነት አመለካከት እንዳላቸው በግልጽ አንጸባርቀዋል ስለዚህ ህዝቡ በአንድነት በጋራ በመቆም እነሱ እንደናቁን ሳይሆን አንድነታችን በማጠናከር በህብረትና በአንድነት ቆመን ትግላችን እንድናቀጣጥል በአክብሮት ተጠይቀዋለሁ ከዲናችን የሚበልጥብን ነገር ምንም ስላልለ ዲናችን መስጊዳችንን የማያከብሩት ከሆነ እኛ ከነሱ ጋር ምንም የሚያገናኘን የሚያዋሂድን ነገር የለንም ስለዚህ ላኢላሃ ኢላላህ ሙሐመዱር ረሱሉላህ ከመለው ማንኛውም ወንድማችን ጋር በመሆን ኢንሻአላህ የአላህ ቁርአንና የአላህ ቤት መስጊዳችንን እናስከብራለን ድሉ ለህዝብ ሙስሊም ነው እንደው መጀን ማውላ መጀን ኢስላም ሰላም ሆኖ ሰላም ሊሰጥ እንጂ አይደለም ፍጥረቱ በእጁን ሊወረውር ድንጋይና ፈንጂ የትኛው ፈጣሪ ባንተ ሊደሰት ነው ነፍስ ብታልፍብህ በእጅ በጨበጥከው ሰላም የሚጠላ ሲጠነስስብህ እንዲህ ያለ ሴራ አላሁ አክበር በል ቁርአንህን ቅራ ኋላ ሊያረጉ ሲል ከፊት ሆነ ብራ እንደው መጀን ማውላ መጀን የውሸት ተረት ስታስተምሩ ዝም ብለን እኛ ሰማን እኛ ግን እውነት ስንናገር ያዙን ልቀቁኝ የምትሉ ሰዎች ምንድነው ችግራችሁ ከተጻፈው በልጣለው ስትል ሰምተን ዝም አለን ተራራው ሜዳው ውሃው መብራቱ የኛ ነው ስትል ዝም አለን የፈሰሰው የኢየሱስ ደም እያለ የሰው ተቅማጥ ኃጢአት ያነጻል ስትል ሰምተን ዝም አለን በእግዚአብሔር ቃል ውስጥ የሌለውን ስታወራ ሰምተን ዝም አለን እኛ ግን የተጻፈውን ስናወራ ያዙን ልቀቁኝ እስኪ ልቀቁኝ የረሳሁትን ነገር ልጠይቃችሁ መንፈሳዊ ጦርነት ተጀምሯል ተብሎ የነበረው የት ደርሷል ሰሞኑ ሞቼ ስለነበር አልሰማሁም
አንድ ሰው እንደዚህ አለ። ነብዩ እዩ ስለ ማርያም ሰብኮ ከሐዋሳ ወደ አዲስ አበባ ሲመጣ በመኪና አደጋ ሞተ ያለ። እኔ ደግሞ ትንሽ ዝም አልኩ። አውቄ እንደሞተ ሰው አያለው የሚሆኑትና አላወራም። ዝም ብዬ ሞቻለሁ። እንደው መጀን ማውላ መጀን አሰላሙ አለይኩም ወራህመቱላሂ ወበረካቱ። እና ጀማ ሰላም ናችሁ? እንዴት ናችሁ? እና ፌደራል ፖሊስ እና የአዲስ አበባ ፖሊስ ለምንድን ነው ህዝባችን እንደዚህ የሚቀጥሉት? ህግ ማለት እኮ ህዝብ ማለት ነው። እንደዚህ አልተቀበልንም በጭራሽ። እና ሲሰሩ እያሰባችሁ ስሩ። እንደዚህ ሰው የቀጠቀጣችሁ ሰው እንዴት ይወዳቸዋል? ገና ትውልድ የሚወልድ ትውልድ እኮ ወታደር የጠላ ሄዳ እንጂ አገር የጠላ ሄዳል እንጂ አገር እየወደደ አይደለም የሚሄደው። ደግሞ አብዛኛ ብዙ ነገር እያየን ነው። በተለይ ልጅ የኦሮሚያ ልጅ እያየን ነው። እሱም በጭራሽ ወደ መስጊድ ውስጥ ገብተው ይተኩሳል። ይሄ ወንድነት አይባልም። ህግ ውስጥ የለም። ሰው ግድል የሚባል ህግ ውስጥ የለም። ደግሞ እያሰባችሁ ስሩ። ኢባብ ራሱ እንደዚህ አይመታም። የአዲስ አበባ ፖሊስ አንተ ጥያቄ ልጠይቅ። ወንድም እንደዚህ ትመታለህ? አባት እንደዚህ ትመታለህ? ህዝብ ማለት እኮ አባት ወንድምና እህት እኮ ነው። ሲሰሩ እያሰባችሁ ስሩ። ህዝባችን አትጨርሱ። በቃ ወታደሩን እንጂ እኮ ሌላ ነገር አልሆነም። ድንጋይ አይደለንም እኮ እኛም ሰው ልጅ ነን። አስቡ። በደንብ ማሰብ አለባችሁ እናንተ። የሰው ልጅ በዱላ አይመራም በፍጹም። ይሄ ህዝብ ደግሞ መብቱ ነው እንጂ የጠየቀው አልሰረቀም። ሰው አልገደለም። ሰው የገደለው ወይ የሰረቀ ራሱ እንደዚህ አይመታም። በህግ ነው እንጂ የምትጠየቀው። ለመምታት በፍጹም እንትና አይደለም፣ መብት የለህም። ሰው እንደዚህ አትምቱ። በቃ ደግሞ ሼር እያደረጋችሁ ዲዲ እያደረጋችሁ አድርሱልኝ በእናታችሁ። ህዝባችሁን አትቀጥቅጡ። በቃ መንግስት ነው የሚያውቀው እንጂ አንተ ምንም የምታውቅ ነገር የለም። ህግ ነው እንጂ የሚያውቀው። ምታ የሚባል ነገር የለም። ውትድርና ውስጥ የትም ቦታ ጠላት ከሆነ ብቻ ነው ወደ አንተ ከተኮሰ አንተ ምን እርምጃ መውሰድ ትችላለህ እንጂ እሱ ራሱ ህዝብ ላይ መውሰድ አትችልም። ለምንድን ነው? ህዝብ እየጠበቅ ስለሆነ። ሼር አድርጉና አድርሱልኝ አደራ። ዱቲ ያረጋችሁ። ሰላም ይብዛ። እንደው መጀን ማውላ መጀን አልጀዚራ ቴሌቪዥን እዚህ ፊት ለፊቴ ላይ ይታየኛል። ማይኩም ካሜራማኑም አህመድን በኦሮምኛ ከማስተላለፉ በፊት ይሄን ቦታ አስሬ ከምንለቅ አጭር መልእክት ለአረብኛ ሚዲያዎች ላስተላልፍና ወደ ኦሮምኛው ለአህመድን እለቃለሁኝ። نحن عقدنا هذا البيان الصحافي في مقر المجلس الأعلى للشؤون الإسلامية في إثيوبيا. أمس قد توجهنا إلى مكتب رئيس إقليم أوروميا وجلسنا معهم وناقشنا نقاشا طويلا حول الأحداث التي أودت إلى قتل، إلى سجن، إلى تدمير المساجد. هذا النقاش أخذ 5 ساعات متواليات. ومن الأشياء التي أثيرت من المشاركين في الاجتماع من كل من رئيس المجلس الأعلى للشؤون الإسلامية ومن رؤساء الأقاليم أو مجلس إقليم أوروميا ومن المستشارين
أن ما فعلته الحكومة غير قانوني وغير صحيح. نعم نحن لسنا ضد إحداث المدن، إنشاء المدن الجديدة، ونحن نؤيد الحداثة والحضارة والبناء، ولكننا ضد هدم المساجد بطريقة عشوائية وبدون أي مشاورة أو استشارة مسبقة مع المسؤولين من كل من المجلس الإقليم والمجلس الفيدرالي. مجن مجيد مولا مجن مجيد እናንተን አይደለም። ለዚህ ነው መኪና አሽከርክሬ አላውቅም። ኦኬ መኪና የለኝም፣ ቤት የለኝም። ብቸኛ የኮንዶሚኒየም ቤት የሌለው መምህር 30 ምናምን ዓመት ሰርቶ አዲስ አበባ ውስጥ ታየ ነው ብቸኛው። ንገሩኝ ባይ መስራት ሁሉ ነበር የከበደኝ በወያኔ ጊዜ። ከወጣው በኋላ ባደረኩት ትግል የመጀመሪያውን ትግል ስንመራ እኮ ኢሳት ላይ ስሜ ሲወጣ አንተ እኮ አትታወቅም የለህም። እና ሰክሮ ወድቆ ትላለህ የተመታሁትን እኔ ሰክሬ ወድቄ እግዚአብሔር ይጣልህ፣ መድኃኔዓለም ይጣልህ፣ የኢትዮጵያ አምላክ ይጣልህ። እኔ ታየ ሰክሬ አላውቅም በህይወቴ ውስጥ። መስከር አይደለም ድሮ በወር አንዴ 2 ቢራ ጠጣ ነበር። ድሮ በወር አንድ ቀን ከጓደኞቼ ጋር ለመጫወት 2 ቢራ አይደለም ልሰክር። ማንም ሰው ያቀኛል፣ የሚያውቁ ሰዎች በሙሉ ይተፋዋል። እግዚአብሔር ይጥፋ ያስጠፋው ነው። ስለዚህ ይህን ካልኩ በኋላ ሌላ ምንም አይደለም። ይሄ ውሸት እና ራስን የአማራ ትግል መሪ ነአምን ዘለቀ መብራት አይችልም። ሂዲ ኩታራ አንተ ከነአምን ዘለቀ ጋር ከአቶ ነአምን ዘለቀ ጋር በሚዛን ብትቀመጡ ባዶ ከክፍል ውስጥ ሮጣ ያመለጥክ ዱርዬ፣ ያው አካባቢ ጠራ ይባላል። የዛ አካባቢ ዱርዬ እንደው መጀን መጀድ ማውላ መጀን መጀድ ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ሚስታቸው ፈገግታቸው ደስ ሲል እድሜና ጤና ይስጣችሁ። 1000 ዓመት ሙሩን 5 ዓመት መርታችሁናል። ቀሪውን 995 ዓመት በሰላም ሙሩን። ዋይ ፈገግታችሁ! አሁን ይሄ ፈገግታ 2 ዓመት ሙሉ በጦርነት እሳት ስትቆላ የነበረች አገር መሪ ይመስላል? አይመስልም እኮ። ሰላም እና ደስተኛ የሆነች አገር የሚመራ ሰው ነው የሚመስለው እኮ። አብይዬ እድሜ ይስጥ። ኢትዮጵያ ውስጥ ብቸኛውና ደስተኛው ቤተሰብ ይሄ ቤተሰብ ነው። ቀሪ የኢትዮጵያ ሕዝብ ይህን እያየ ተጽናና። እንደው መጀን መጀድ ማውላ መጀን መጀድ የመሪዎችም ኃላፊነት ብቻም ሳይሆን ተቀዳሚ ኃላፊነት ይመስለኛል። ብዙ ጊዜ የተረሳ ይመስለኛል። ትኩረት የሚሰጠው ስለሌላ ታወራለህ፣ ግን ነፍስ እየጠፋ ነው። በምንም ስሌት ያን ሁሉ ስኬትህን አንድ ሚዛን የአንድን ሰው ደም አንድ ሚዛን ብታረገው አይመጥንም። ስለዚህ ኢቭን እንደ ገቨርንመንትም መልእክታችንም ለአመራሮችም እንዲደርስ ነው። ቅድሚያ ፕራዮሪቲ የሚሰጠው ሰው ሲኖር ሴኩሪቲ ሊሰማው ይገባል፣ ሴፍ መሆኑን ሊያስብ ይገባል። እኛ ደግሞ አክተሮቹ እንደ ማህበረሰብ ደግሞ ይሄ በተለይ በነቢያችን አለይሂ ሰላቱ ሰላም የመጨረሻ አደራቸው ላይ አደራ ያሉት በተለያየ አገላለጽ የገለጹት ታላቁ የሆነ አሻራቸው ነውና ልብ እንደምንለው ተስፋ አደርጋለሁ። በዚህ መልኩ ትኩረት ሰጥተን ለሰው ልጆች ክብር ትልቅ ዋጋ እንደምንሰጥ ተስፋ አደርጋለሁ። እንደው
مجيد مولى مجن مجيد السلام عليكم ورحمة الله وبركاته أنس بن مالك የሚባለው የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ ኢማሙ ነሳኢ ከሱ በዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም የሆነች አድባ የምትባል ግመል ነበረቻቸው አለ እና የሆነ ጊዜ አድባ የምትባለው ግመል በጣም ፈጣኝ ናት አትሸነፍም ሐዲሱም እንደሚናገረው لا تسبقون ያለው የማትሸነፍ ግመል ነበረቻቸው ሰለላሁ ዐለይሂ ወሰለም ከዚያ فجاء اعرابي على قعود فسبقها የሆነች ትንሽዬ ግመል ይዞ መጥቶ አንድ ገጠሬ ከገጠሬ መጣ ግለሰብ ትንሽዬ ግመል ይዞ መጥቶ አሸነፈው ያንን ግመል ማለት ነው አድባ እኔ ያሸነፈው ያ ነገር ሙስሊሞችን በጣም ከበዳቸው ምክንያቱም አድባ የነብዩ ሰለላሁ ዐለይሂ ወሰለም ግመል ፈጣኝ ነበረች መሸነፏ በጣም ተሰማቸውና ፊታቸው ሁላ ተቀያየረ ነብዩ ጋር መጥቶ አንተ የአላህ መልእክተኛ ሆይ سبقت العضباء ነበር ያለው سبقت العضباء عضباء እኮ ተሸነፈች ፈጣኛው ግመል እኮ ተሸነፈች የሚል ነገር ተናገሩ ነብዩ ሰለላሁ ዐለይሂ ወሰለም ገራሚ የሆነ ትልቅ ቃል ተናገሩ ምንድነው ያሉት إن حقا على الله ألا يرفع من الدنيا شيئا إلا وضعه الله سبحانه وتعالى رسول يقديت أدرقوال من ما أدرقن ألا يرفع من الدنيا شيئا بزيج دنيا لاي عند النجر كفا يدرقم إلا وضعه زك يدرق بيهونج يهم دنوم يستمر ما نيوم سو زاري لاي كفتا لاي ليهون يشلال يهون سلطان لينورو يشلال يهون هاي لينورو يشلال يهون نبرت لينورو يشلال برقت أن النت على من انترتر ይሄን ኃይል ነገ ያጣዋል ይሄ ኃያልነቱ ነገ ላይ ጠፊ ነው አላህ ደግሞ Subhanahu Wa Ta'ala በዚህ ኃይላችን እንዳንመካ ሲነግረን ወኩሉሁም አቲህ يوم القيامة فردان ያለው አላህ ዘንድ ነገ ስትመጡ ዘመድ አዝማድ የለ ወገን የለ ንብረት የለ ስልጣን የለ ፈርዳን ያለው ብቻውን ነው የሚመጣው ሁሉም ሰው ብቻውን የሰራውን ነገር ብቻ ይዞ ነው የሚመጣው ስለዚህ ለዚያች ቀን መዘጋጀት ሁላችንም ነው የሚመለከተው ባለ ስልጣኑንም ባለ ሀብቱንም እንደኔ ያለው ኖርማል ነዋሪውንም ማለት ነው በማስቀጠል ደግሞ መጨረሻ ላይ መናገር የምፈልገው وما من كاتب الا سيفنى ويبقي الدهر ما كتبت يداه فلا تكتب بكفك غير شيء يسرك في القيامه ان تراه ማንኛውም ሰው በዚህ ዱንያ ላይ ሲኖር ምንም ያክል ስልጣን ቢኖረው ከፍርዓን በላይ ስልጣን የነበረው ሰው አልነበረም እሱም ዛሬ እንደ ታሪክ አድርገን እናወራዋለን አልፈዋልና ማንኛውም ሰው ዱንያ ላይ ሲኖር ነገ አላህ ዘንድ ሲቀርብ የሚጸጸትበትን ነገር ባይሰራ መልካም ነው አንድ ሁለተኛ ነገ ላይ ታሪክ የማያስወቅሰው ነገር ቢሰራ መልካም ነው አለበለዚያ ግን እሱ ሄዶ ያልፋል ይጠፋል ታሪኩ ግን ይነበባል በክፋት ይነሳል ከሱ ኋላ የሚመጡ ፍጡራን በአጠቃላይ እየረገሙት ያልፋሉ ማለት ነው ይሄንን መልእክቴን በደንብ አድርገው እንዲያዳምጡ የምፈልገው ስልጣን ላይ ያሉ ወንድም እህቶቻችን እንዲሁም ደግሞ ባለ ሀብት የሆኑ የሆነ ነገር አላህ Subhanahu Wa Ta'ala የዋለላቸው የአላህ ባሮች በአጠቃላይ ቢሰሙት ደስ ይለኛል ይሁን ያለው ነገር እንጠንቀቅ ሰላም አለይኩም እንደው መጀን መጀድ ማውላ መጀን መጀድ بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ሐሳቦቹ ኦልሞስት በሙሉ ተገልጸዋል ማለት ይቻላል እንግዲህ ይሄ የትናንት የመጨረሻው ምዕራፍ ነው ከዛ በፊት በነበሩት ሂደቶች ጉዳዩ ከሚመለከተው ኦሮሚያ መጅሊስ ከታች ካለው መዋቅር እስከ ክልሉ የኦሮሚያ መጅሊስ ረጅምና አድካሚ ልፋቶችን አዲስ አበባ ከተማ እስልምና ጉዳይ ምክር ቤት በተለየ ሁኔታ ከተማ ላይ የተፈጠሩ ጉዳዮችን ከማረጋጋት ችግሮቹን ከመፍታት ጉዳዮቹን ልባት ለማስያዝ ከመነሻው ጀምሮ እስካሁን ይሄደባቸው ያሉ ሰፊ ርቀቶች በዚህ ሂደት ውስጥ ይህን ኃላፊነት ተሸክመው እንደዚሁ ጉዳዮቹን ከሚመለከተው አካል ጋር በመወያየትና በመነጋገር ጉዳዩ መፍትሄና ልባት እንዲያገኝ የተቋቋሙት 9 ኮሚቴዎች በጣም አድካሚና ሰፊ የሆኑ ስራዎችን በመስራት ላይ ነው እስካሁን ድረስ የተቆየው እንዲሁ በአንድ ቀን የመጣ ወይም ደግሞ የሚመጣ ለውጥ የለም እንደሚታወቁ ነገሮች አሉ እዛ ሀገር ሂደት ውስጥ ዛሬ ላይ በዚህ ሁኔታዎች ተጨባጭ ውስጥ እንኳን አይደለም ይሄን ያክል ቁጥራቸው የሰፋ መስጂዶች ቀርቶ አንድ መስጂድ ይፈርሳል ብለን መቼም አስበን አናውቅም ይሄ ችግር ሲከሰትም ህገወጥነቱን አላግባብ የተደረጉ ስራዎቻቸውን ከመነሻው ጀምሮ ህዝቡ ህይወቱን ዋጋ እስከመክፈል ድረስ ወንድሞቻችን እህቶቻችን በመደብደብ ህይወታቸውን በመስጠት ለዲናቸው አለኝታ በመሆን እስከ ትናንት ጁምዓ ድረስ የከፈሉት ዋጋ በመታሰር እንግልት እስካሁን ድረስ ሆስፒታል የተኙ ቁጥራቸው ሰፊ ሆኑ ወገኖቻችን አላህ Subhanahu Wa Ta'ala እንግዲህ መሻራቸውን እንዲያፈጥን
ለሞቱት ቤተሰቦቻችን የሸሂድነት የሰማዕትነትን ማዕረግ እንዲወፍቃቸውና ለቤተሰቦቻቸው ሰብርና መረጋጋት አላህ እንዲሰጣቸው ይህ ጉዳይ እንደ ባለቤት የእስልምና ጉዳይ ተቋም ዛሬም በአዲስ መልኩ ሲደራጅና ሲቋቋም የሙስሊሙን ጥቅምና መብት ለማስከበር ወይም ደግሞ የሙስሊሙን ችግሮች ለመቅረፍና ለመፍታት የሙስሊሙን አጠቃላይ ሁኔታዎች እዚች ሀገር ላይ ባለው ቁጥር በሚመጥነው ማንነቱ ልክ እንዲሄድ ማድረግ እንጂ ይሄን መስራት ካልቻለ ይሄ ተቋም እዚህ ያሉት አመራሮችም ድርሻቸው ሚናቸው ይህ ነው የሚባል አይደለም ወይም ምንም የሚሰሩት ነገር የለም ከዚህ ያለፈ ጉዳይ ስለሌላቸው የዚህ ተቋም አመራሮች እንደ ኃላፊነት እዚህ ቦታ ላይ የሚቀመጡት የሙስሊሙን ጥቅምና የሙስሊሙን መብት ሲያስከብሩና ማስከበር ሲችሉ ብቻ ስለሆነ ለዛም ነው ይሄን ያክል ዋጋ በአመራሩ እየተከፈለ ያለው ዛሬም እንዲታወቅ የሚፈልገው እዚህ የተቀመጠው አካል ስልጣን ይዞ ወይም ደግሞ ተሿሚ ሆኖ አይደለም የተቀመጡት አመራሮቻችን የኡማውን ጥቅምና የኡማውን መብት ለማስከበር መሆኑ መታወቅ መቻል አለበት ትናንትናም የተደረገው ውይይት ረጅም ሰዓት ፈጅቶ ያን ያክል ጉዞዎች ስንሄድ ትናንት ሙስሊሞች በዚህ ሀገር የለውጥ ሂደት ውስጥ በነበረው የመብት ጫና ረገጣ ይሄንን የሙስሊሞች ጉዳይ ጥቅም ለማስከበር ምን ያክል ዋጋ ተከፍሎ ምን ያክል ርቀት እንደተሄደ የትናንት ተውስታችን ነው 2004 ዛሬ ሩቆ የምናየው ጊዜ አይደለም ብዙ ነገሮችን አስተምሮን ብዙ ነገሮችን ዋጋ ከፍለን ያለፍንበት ሂደት ነው ዛሬም ላይ እዚህ ሀገር ላይ በሚደረጉት አጠቃላይ ጉዳዮች በጋራ ተከባብረን ተባብረን እኩል የሆነች ሁሉንም መብትና ጥቅም ያከበረች ሀገር እንድትኖር እንፈልጋለን ለዛ በኩልነት እንሰራለን ሐቃችን መብታችን ክብራችን እምነታችን በሚነኩ ጉዳዮች ላይ ግን ከማንንም ፊት ቆመን ያንን ሐቅ ለማስከበርና መብት ለማስመለስ ተቋሙ እንደ ተቋም መሪ ድርጅቱ ነው ጠንካራ ሆኖ የወጣ ተቋም አለ እሱን ከፊት በማድረግ ከኋላ በመከተል ወደፊት እስከ መጨረሻው ድረስ እንደምንሄድ ይሄን ልናሳውቃችሁና ልናሳስባችሁ እንወዳለን እስከዛሬ በተደረጉት ሂደቶች ትናንትናም ዛሬም ድምጽን በማሰማት የመብትን ጥያቄ በማስከበር ሙስሊሙ የሄደባቸው ርቀቶች አሉ ይሄንንም ለማሳለጥ ኃላፊነት ያለባቸው የኦሮሚያ መጅሊስ የአዲስ አበባ እስልምና ጉዳይ በበላይነት የፌደራል እስልምና ጉዳይ እንደ ተዋረዳቸው መስራት ያለባቸውን ስራ ሲሰሩ ቆይቷል በትናንትናው ዕለት ይሄንን በማስመልከት የሚመለከታቸው አካላት በቦታው ተገኝተው ከፌደራል እስልምና ጉዳይ ፕሬዝዳንቱ ምክትል ፕሬዝዳንቱ ዋና ጸሐፊው እንዲሁም በአማካሪነት ደረጃ ያለን ወንድሞች ከዘጠኙ ኮሚቴ ተወካዮች ወንድም ሱፊያን ዑስማን እንዲሁም ደግሞ ኦሮሚያ መጅሊስ አመራሮች ባሉበት ነው ውይይቶቹ ሲካሄዱ የነበሩት በጣም ረጅም ውይይቶች ሁሉም ስለ ኡማው ጥቅምና መብት የተከራከረና የተነጋገረበት ውሎ ነው የነበረው አሁንም ላይ እኔ ለማሳረግ ሙሉ መግለጫው ሐሳቦችን ስለገለጸ ያለንበትን ደረጃ ስላሳወቀ አደራ የምንላችሁ የተጀመሩት ነገሮች ውጤት እንዲመጡ እንሰራለን ስለሞቱ ወገኖቻችን አሁንም መሄድ ባለብን ርቀት ስለቆሰሉ ወገኖቻችን የነሱ ፍትህ እንዲመጣ ወንጀለኞች በህግ ፊት እንዲቀርቡ ህገወጥ የሆነ እርምጃ ወስደው በዜጎች ላይ ቃታ የሳቡትን አካላቶች በህግ ተጠያቂ እንዲሆኑ የታሰሩ እንዲፈቱ ተቋሙ ይሰራል ይሄን በማስከበር ሂደት ላይ አሁንም ከፊት ሆኖ እንደሚጓዝ እንድታውቁት የተነገሩት ነገሮች እውን ሆነው ወደ መሬት እንዲወርዱ ጊዜ መስጠት ከጎን ሆኖ መከታተል ኃላፊነታችን ነው መጪም ጁማዓ ሌሎችም ቀጣይ ጁማዓዎች መሪ ተቋማቾች በሚሰጡት አቅጣጫ ብቻ በመከተል ያንኑ መስመር በመያዝ ብቻ የምንከተልበት በመሆኑ ያንን ታሳቢ ያደረገ ጉዞ ነው የምናደርገው ከፊት ለፊታችን መሪ አለ መሪ ተቋም ድርጅት አለ ይሄ መሪ ድርጅት የዚህን ኡማ ጥቅም ማስከበር ነው ትልቁ ዓላማው ከዛውጭ እንደሌለ ነው የሚቆጠረው ያን ያደረገ እስካለ ድረስ ግን መታዘዝ ማዳመጥ መከተል የኡማው ኃላፊነት ስለሆነ አቅጣጫዎች የሚሰሙ ድምጾች ሁሉ ነገሮች መሪ ድርጅቱ በሚያወጣቸው አቅጣጫዎች ብቻ መሆን ስላለባቸው እሱን ታሳቢ ያደረገ ጉዞ እንድናደርግ ነው ምንለው ኢንሻአላህ የፈረሱት መስጊዶች በተሻለ ቁጥር በተሻለ ደረጃ በተሻለ ስታንዳርድ በአጭር ጊዜ እውን ይሆናሉ ብለን እናምናለን በአላህ ፍቃድ ያ እስኪፈጸም ድረስ በጋራ እጅ ለእጅ ተያይዘን እንሰራ ይሆናል መብታችን ይከበራል የሞቱትንም አሁንም አላህ ደረጃቸውን ከሸሂዶች ይቁጠርልን እላለሁ ወቢላሂ ተውፊቅ ወሰላሙ አለይኩም እንደው መጀን ማውላ መጀን አብይ የሚመራበት ዘይቤ ማደናገር ነው አብይ ምን ማለት ሰብስታንስ የለው ከትምህርት ማስረጃው ጀምሮ በማደናገር ላይ የተመሰረተ ነው ስለዚህ ጊዜ ወስደህ ሰከን ብለህ የት ነው የተማርከው ብለህ ብትጠይቀው የሚመልስልህ ነገር የለውም ለምሳሌ ትምህርት ቤቶች ተዘጉ ለአብይ ደንተው አይደለም ትምህርት ቤቶች ወደ ጦር ካምፕነት ተቀየሩ ለአብይ ደንተው አይደለም ዝም ብለህ ከሰባተኛ ክፍል ድንገት PhD እንደደረስክ መድስኮር የሚያስችል ድፍረት ካለ ትምህርት ቤቶች ቢዘጉም ችግር አይደለም አብይ ካላደናገረ ሀገር መምራት አይችልም በነገራችን ላይ እኔ ስለማቆሰ ነው ያወራ ያለው ትምህርት ተምሮ ማያቅ ሰውዬ PhD ያለኝ ብሎ ካመንከው
ያመንክበት ምክንያት እሱን ለመጠየቅ የሚያስችል ጊዜ ስላላገኘ ነው። ስለበየቀኑ ሁከት ሌላ ሁከት እየፈጠረ ለምሳሌ ብድር የሚወድ ጓደኛ ነበረኝ ኃይለኛ ተበዳሪ ነው እና ሰው ሁሉ መንገድ ላይ ያስቆመዋል አስቸገረው እና ተበድሮ ሳይክል ገዛ ከየት አመጣው ስለው ተበድሮ ነው የገዛው ተበድሮ እንደው መጀን ማውላ መጀን እንደው መጀን ማውላ መጀን أثيوبيا وما أدراك ما أثيوبيا المسلمين في أثيوبيا يقتلون والمساجد يهدمون والعرب ساكتون خير ولا شفت واحد طلع خبر ولا قال المسلمين شوفوا اخوانكم المسلمين في اثيوبيا سلامات مسلمين هذيل ولا من سوق الجمعه كيف حالك እንደው መጀን ማውላ መጀን آمين كوغك يطفى آمين كويجي بفيا إيمان بفيا قرآن مسجد فرسانة يتفرس آمين كو يتفرس آمين كو يتفرس آمين كو يتفرس آمين كو يتفرس آمين يا مؤمني مسجد يا فرسانة كو يتفرس آمين كو يتفرس آمين يولا ماي مسجد يا فرسانة قكت فرس آمين كو قكت فرس آمين قبرنا بيتانا تتوبيانا مسجد يا فرسانة قكت فرس آمين كو يتفرس آمين كو يتفرس آمين كو يتفرس آمين كو أدب اللابي آمين كو قكت فرس أبتشنام إلون بيلي هن أمت أشكاكين أقبال بسم الله الرحمن الرحيم ألونا اللبادي وهاو يعني أنا كعشي آمين 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 اللهم بلنا آمين እንደው መጀን ማውላ መጀን እና እናንተ ከዚህ ቀደም የነበረውን ያስያን ቪዲዮ ፖስት ያደርጋችሁ ጸጉሯን ስለገለጻች ልታሸማቋት እየሞከራችሁ ነው። እውነታችሁን ነው ማለት በቃ ትልቅ የሆነ ነውር ጀብድ አገኛችሁ። በቃ የሚወራ ቡና መጠጫ ተገኘ። ይኸውላችሁ ሲጀመር የማናችንም ትናንት ውስጥ ልክ ያልሆነ ነገር አለ፣ ስተት አለ። ቁም ነገሩ ግን ያደለም ዛሬ እዛው ቦታ ላይ ነው ነው እሷው ትናንት እንዲያ ታረግ ነበር። ዛሬ ግን በጣም ተለውጣ ርቃ በጣም ላይ ሂዳለች። አሁን መሳሳት እኮ ምንም ነው እኮ አይደለም። እንደዚህ ባስያ ደረጃ ትላልቅ የሚባሉት የሃይማኖት አባቶች ጋር ራሱ ትናንትናቸው ውስጥ ችግር እንከን እኮ አለ። ኖ ዋን ኢዝ ፐርፌክት አይደል የሚባለው። አሁን ላይ በጣም ስለተለወጠች ለዲኗ በጣም እየሰራች የተቆረቆረች ስለሆነ ከራሷ አልፋ ሌሎችን መለወጥ ስለቻለች የሌሎች ብርታት መሆን ስለቻለች ይሄ ነገር አንጨረጨራችሁ። በጣም ራስ ምታት ሆነባችሁ አይደል? እንደዚህ ነገር አዞራችሁ አይደለም? ይሄን ጸጉሯን የገለጠችበትን ማለት ነው። ሌላ ከዚህ የከፋ ቪዲዮ ራሱ አንጥታችሁ ብትፖስቱ ራሱ አሁን ላይ እኛ ላስይህ ያለን አመለካከት አይቀየርም፣ ሊቀየርም አይችልም። ማንንም በትናንትናው ለማሸማቀቅ መሞከር የቀሽም ስራ ነው። ማንንም ትናንት አልፎበት በመጣው ልክ ያልሆነ መንገዱ እየኮረኮማችሁ ዛሬውን ለማበላሸት መሞከር አውድብን ያለ የቀሽም ሰው ሐሳብ ነው። ሰው ተለውጦ ስታዩት ልክ ካልሆነበት መንገድ
ወደ ትክክለኛው መንገድ መጥቶ ስታዩት ደስ ብሏችሁ ልታበረታቱት አይዞህ ልትሉ እንደውም እንዴት ተለወጥሽ የትኛው መንገድ ብትከተሉ ነው እዚህ ደረጃ የደረሳችሁት ከትናንቱ ስተታችሁ እዚህ ልክ የሆነ መንገድ ላይ የደረሳችሁት የትኛውን አቅጣጫ ተከተላችሁ ነው የሚለውን እየጠየቃችሁ ከዛ ከስተቱ ከተማረው ሰው ኋላ ያሉትን ዕውቀቶች መቀበል እንጂ እንዴ ትንሽዬ ነገር አግኝታችሁ ለዛውም ትንሽ የምታክል ትንሽዬ ነገር አግኝታችሁ እንደዚህ መንጨርጨር ምናምን ነገር ክብሩ አልታወርዱ ማለት ነው። እውነታውን ልንገራችሁ የበለጠ ነው የምንወዳት በቃ እሷ አሁን ላይ ደረስባት ከፍ ብላ ርቃ ተሰቅላለች። እንዴ ተንጠራራችሁ አትርክሙ አድርሱባትምና ማለት ነው። አሰያኒ በግሌ በጣም ነው የምወድ። ሁሌም ኑሪ ክፉ ነገር ሁሉ ያገኝሻል።